አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን እንዲሁም ነባሮች ሼር ላይ በማድረግ አበረታቱኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። አብሮነታችሁ እስከ መጨረሻው እንዲሁም በትህትና ጋብዛችኋለሁ። መልካም ቆይታ። ዛሬ የመጣሁት በድር ድራማ ነው። በባለፈው ክፍል እንግዲህ ወይዘሮ ጀሪ የድሮ ባሏ ሙስጠፋ ካሁን በኋላ የአቶ አምነን ልጅ ከሞተና ከወረድብሽ ካሁን በኋላ የምታረዡ ከኔ ነው፣ ከኔ ጋር እንሆናለን እያለ ዝቶባት ነበረ። እና ታዲያ እንዴት ነው ካንተ ጋር ተመልሼ የምሆነው? እንዴት ነው ካንተ ጋርስ ልጅ የምወልደው? እያለች እያሰበች ነበረ። ይሄ ሰውዬ እሱ ነው እንደ ልጄን ያስወረደው እያለችም በጣም እየተጠራጠረችው ነበረ። እና በዛን ሰዓት እንግዲህ በጣም ተደናግጣ ስለነበረ ወደ ሜርሲ ጋር ሄዳ የተፈጠረውን ነገር ስትነግራት፣ እኔ ምልሽ ይህን ሰውዬ በጣም መጠንቀቅ አለብሽ፣ እኔ ነግሬሻለሁኝ፣ ጉድ ይሰራሻል አለቻት። ከዚህ በኋላ ምን አባቱ ሊያደርግ ይችላል? ማለቴ ከዚህ ሌላ ምን ጉድ ሊሰራኝ ይችላል ስትላት፣ ለማንኛውም መጠንቀቅ አለብሽ፣ እሱን መበቀል አለብሽ እንጂ በጭራሽ ፊት አትስጪው በማለት መከረቻት። ሙስጠፋ ደግሞ ወደ ብሌን ጋር ሄዶ እንግዲህ ብሌን፣ አንቺ ቆንጅዬና አስተዋይ ልጅ ነሽ፣ ብዙ ፈላጊ ያለሽ ቆንጆ ነሽ። ለምንድን ነው ከባለትዳር ሰው ጋር ስርስሮ የምትሄጂው? ለምን ራስሽን አታይም? ስንት የሚፈልግ ሰው አለ እኮ ብሏት ነበር በባለፈው ክፍልና ብሌንም እኔ ምልህ አቶ አምነን እኔን ሳይፈልግ ቀርቶ ሳይሆን ሰዎችን ማስከፋት ስለማይፈልግ እና ጄሪን ማስከፋት ስለማይፈልግ ከሷ ጋር አለ እንጂ ይጠላኛል ማለት አይደለም አለችው። የቱን ያክል እርግጠኛ ሆንሽ ግን? እንዴት ነው እንደዚህ በራስ የተማመንሹና ይወደኛል ብለሽ ባለ ትዳር መሆኑን እያወቅሽ የተዝናናሽው? አላት። አቶ አምነን እኮ ሰዎችን ከሚጎዳ ይልቅ ራሱን ተጎድቶ ራሱን ዝቅ ብሎ ራሱን ጉዳት ላይ ጥሎ ሰዎችን ማስደሰት ይወዳል። ስለዚህ አንተ የኔን ያክል እሱን አታውቀውም። ለምሳሌ አሁን ጀሪ ልጇ ባይወርድባት ኑሮ በቃ የልጁ እናት ናት። ልጁን ተቀብሎ ልጁን ያሳድግ ነበር፣ እንደዛው የሚቀጥል ነበር አለችው። ሙስጠፋም ልጁን ይፈልገው ነበር ማለት ነው ብሎ ሲጠይቃት፣ እንዴ ልጁ እኮ ነው፣ ለምን አይፈልገውም? በጣም ይፈልገው ነበር አለችው። እንዴት ሊፈልገው ይችላል ብለሽ ነው አንቺ ደግሞ? ተይ እንጂ ማለቴ እሱ ድንገት የተፈጠረ ልጅ ነው አይደለ እንዴ? በፍቅር ላይ የተመሰረተ ልጅ እና አለ ፍቅር የተመሰረተ ልጅ እኩል ይታያል እንዴ ሲላት፣ እባክህ እንደዚህ የሰው ህይወት ስለ ሰው ህይወት አታስወራኝ። ለምን አይፈልገውም? ያክባሩ ያብራኩ ክፍያ አይደለም እንዴ አለችው። ብሌን ወደ ወይዘሮ መርዚና ክፍል ገብታ ወይዘሮ መርዚና እንዴት ነሽ አለቻት። ደህና ነኝ ደህና ነሽ ታለቻት። በኋላ አብረሽ መቆየት እችላለሁ ብላ ስትጠይቃት፣ በሚገባ ትችያለሽ፣ እኔ እኮ በጣም ሰው ይናፍቀኛል በማለት ነገረቻት። እሷም እኔ ምልሽ አንዲት ተረት እናቴ ዛሬ ነገረችኝን ልነግርሽ ትፈልጊያለሽ አለቻት። እናም ተረቱን በሚገባ ነገረቻት። እሷም ተረቱን እያዳመጠች በጣም ተመስጣ ነበረ። አቶ አምነን እና ሙስጠፋ እንግዲህ በርጋ ሲገናኙ ሰላም ሰላም ከተባባሉ በኋላ ሙስጠፋ አቶ አምነን የሆነ ነገር ሰማሁኝ ብሎ ሲነግረው፣ ምን ሰማ ደግሞ? መቼም እኛ ቤት የሆነ ነገር ሳይፈጠር አይውልም አያድርም አይደለ በማለት ሲነግረው፣ አይ ለነገሩ እንኳ ነገሩ አዲስ አይደለም ለእኔ ነው አዲስ የሆነብኝ በማለት ሙስጠፋ መለሰለት። ምንድን ነው? ምን ሰምተህ ነው? ምን ተደርጎ ነው ብሎ አቶ አምነንም ሲጠይቀው፣ አንተና ጀሪ ልጃችሁን ማጣታችሁን ሰማሁ አለው። እና አምነን ወንድሜ በጣም አዝኛለሁ ለአንተ፣ ፈጣሪ ጽናቱን ይስጥህ ሲለው፣ አይ ለእኔ ያተዘንልኝ ሲለው፣ አይ በጣም አዝናለሁ እንጂ ያው እንግዲህ ልጅ ነበር አይደለ በማለት ነገረው። ለካ አብሮ መብላት እንደዚህ ያዋድዳል እንዴ በማለት ሙስጠፋም ነገሩን እያሽጓጠጠ ነበረ። የእውነት ከምር የሚወደው አስመስለው፣ ነገር ግን እዛ ቤት የገባው ጥላት ሆኖ እንጂ ወዳጅ ሆኖ አይደለም። እና አምነን ወንድሜ የማግዝህ ነገር አለ እንዴ? ማለቴ የማግዘው ነገር ካለ ለማድረግ ወደኋላ አልልም፣ ሁሉንም አደርጋለሁ ሲለው፣ ለጊዜው ግን ምንም የምታግዘኝ ነገር የለም፣ ሲኖር እነግርሃለሁ አለው።
ብሌን ወደ ወይዘሮ ዛህራ ጋር ሄዳ እናቴ ዛህራ ዛሬ እንዴት ደስ እንዳለኝ ብነግርሽ አለቻት። ምን ተፈጠረ የኔ ልጅ እንኳን ደስ አለሽ ስትላት ወይዘሮ ሙርዚና እኮ ምግብ በላችልኝ እና በጣም ደስ የሚሉ ነገሮችን እያደረግን ነበረ። ከቀን ወደ ቀን እየተሻላት እየመጣች ነው አለቻት። የኔ ጸሎት የት ሄዶ የኔ ጸሎት ተሰምቶ እሷን ጤናዋን ይመልስልኛል ብላ ለብሌን ነገረቻት። የሰዎች ተንኮል የሚጋለጣል አንድ ቀን አለች ከአፏ ምልጧት። ያው ወይዘሮ ዛህራ ሁሉንም ነገር ታውቃለች። ምን ተፈጥሮና ወይዘሮ ሙርሲና እንደዚህ እንደሆነች ታውቃለች። ደብቀው ነው እንጂ እናም እንዴ እናቴ ዛህራ ሰዎች ናቸው እንዴ እንድታብድ ያደረጓት ብላ ስትነግራት ብሌንም አልኩኝ እንዴ እንደዛ አልኩኝ እንዴ ብላ ካፏ ላይ ያጠፋፋችባት አልነገረቻትም። ሲፈን እንግዲህ አሁንም ሌላ ተንኮል እየጠነሰሰች ነው። የሆነ ወረቀት እየፈለገ ቤቱን እየፈተሸች እንግዲህ የሆነ ወረቀት ስታገኝ ያ የሚኖሩበት ቤት በአምነን ስም እንዳልሆነ ደረሰችበትና ወይኔ ይሄ ቤት በአምነን ስም አይደለም እንዴ ሰማሃል አንቺ ሞተሽ ራሱ ምንም አልተውሽኝም እያለች እየተናደደች ነበረ። እና መርሲ ሾካካይቱ ደግሞ ሾክክ እያለች የሆነ ነገር ስትፈልግ ወይዘሮ ዛህራ ሾካኪት ምን እያረግሽ ነው አለቻት። ምንድን ነው የምትይው? አይ ይህን ደረጃ ዝም ብላይ የምትመላለሽ የሆነ ነገር እየሰራሽ ብትመላለሽ ይሻልሻል ብዬ ነው ብላ ወይዘሮ ዛህራም ሳቀችባት። ሲፈን እንግዲህ ስልክ ደውላ ይሄ ስማኝ ይሄ ስግብግብነቷን አየህ ይሄ ቤት እንኳ በልጇ ስም አይደለም እንግዲህ በማን እንደሆነ ምንም አላውቅም፣ ብቻ ግን በአቶ አምነን ስም አይደለም አለች። እና ምን እንዲያደርግ ጠብቀህ ነበረ? እኔ ጎዳና ላይ አለ ቤተሰብ አድጌ የእሷ ልጅ ግን ተንደላቆ ነበረ። እናም እንዳለ መላ ቤተሰቡን አጠፋቸዋለሁኝ እያለችም ዛቻዋን ቀጥላለች። እንግዲህ ሲፈን የወይዘሮ ሞርዚናን ተንከባካቢ ዶክተር እንግዲህ መርሲ መታ ትንሹ ልጅ እንዴት ነህ? ደህና ነህ? ከብዶች ጋር ተስማማለህ ማለት ነው እያለች ተሳለቀችበት። እሱም አዎ ሙሉ እድሜን ማለት እችላለሁ፣ እስካሁን ድረስ ከእነሱ ጋር ነኝ፣ እነሱን እንከባከባለሁ። እናም ደግሞ ወይዘሮ ሞርዚና እኮ በጣም ደህና ናት፣ ያን ያክል አላበደችም፣ ራሷን ታውቃለች አላት። እናም ደግሞ ወይዘሮ ሞርዚና አሁን እየተሻላት ነው። እናም ግን ወይዘሮ ሞርዚናን የሆነ ሰው እንደዚህ እንድትሆንና ራሷን እንድትስት ራሷን እንዲያታቅ ያደረጋት ይመስለኛል። ካገኘሁት ነገርና እስካሁን አብሬያት ከቆየሁት አንጻር ሳየው እንደዛ ነው የሚመስለኝ አላት። እሷም በድንጋጤ ምን ማለት ነው? ምን አይነት ወሬ ነው የምታወራው? ማንም ሰው እሷን እንደዚህ ሊያደርጋት አይችልም አለችው። ማለቴ አተኩሮና ተገንዝቦ ለሚያይ ሰው እኮ በጣም ቀላል ነው። እንደዚሁ አይተሽ ብቻ መገንዘብ ትችያለሽ አላት። እናም በድንጋጤ ስትርበተበት አተኩሮ እያያት ነበረ። እኔ ምልህ አንተ ብቻ ጥበቃህን ጠብቅ፣ በተረፈ ለእኛ ማበዷ ብቻ እሱ በቂ ነው፣ ሌላ ማተኮር አያስፈልገንም አለችው። ስራህን ብቻ ስራ፣ ሌላ ነገር ላይ መፈላፈልህን አቁም ብላ ተቆጣችው። ሙስጠፋም እንግዲህ አንድ የረበሸው ነገር አለ። ሲፈን እሱን ሳታማክር በራሷ ውሳኔ ብቻ የምታደርገው ነገር እሱን በጣም እያንገሸገሸው ነው። እናም ወደ ሲፈን ጋር ሄዶ ሲፈን ግን ታውቆሻል አላት። ምን አረኩ ደግሞ ብላ በቁጣ ስትመልስለት እኔ እዚህ ቤት የመጣሁት አንቺን ብዬ ነው። አንቺ ግን እኔን ከሰውም አትቆጥርኝም፣ ምን እንደምትሰሪ አታማክርኝም፣ የት እንደምትሄጂ አትነግርኝም። ስለዚህ ታዲያ እኔ አንቺን ብዬ እዚህ ካልመጣሁኝ ታዲያ ለምንድን ነው እንደዚህ የምትንቀኝ እኔን ሲላት፣ ሰማኝ እኔ የጀመርኩትን ስራ ሳልጨርስ ከማንም ጋር ማውራት እንደማልፈልግ ታውቀኛለህ አይደል? ከማንም በላይ ደግሞ ባህሪዬን የምትረዳውና የምታውቀኝ አንተ ነህ። ስለዚህ ለምንድን ነው እንደዚህ የምትለኝ ብላ ተቆጣቸው። እና ድርቅ አትበል ስትለው ድርቅ እያልሽ ያለሽውማ አንቺ ነሽ፣ ምክንያቱም የምትሰሪውን ነገር ለእኔ አታሳውቂኝም ብሎ ሲቆጣት፣ እሷም ሙስጠፋ እባክህን ትንሽ ብቻ ታገሰኝና እነግርሃለሁኝ፣ የምሰራው ሁሉ እነግርሃለሁኝ አለችው። ሙስጠፋና ሲፈን እንግዲህ ምን እያደረጉ ይሆን? ምን ሲሆን የምትነግረው? ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ እዚህ ነበረ። ይሄ ነበረ። እስከዚህ ድረስ ስለተከታተላችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሰንብቱ። ወዳችኋለሁ። ባይ ባይ።